ሴኔጋል የ2025ቱን አፍሪካ ዋንጫ እንግዲህ ተቀምጣለች። ያው እንደምታውቁት በፍጻሜው ጨዋታ ብዙ ድራማ ነበርና ያው ሴኔጋል አሸንፈው 2025 የአፍሪካ ዋንጫ አሸናፊ መሆን ይችላል ነበርና ዋንጫውን ማስታ ነበር። ነገር ግን ዛሬ ላይ ካፍ እንዳሳወቀው ከሆነ ይሄንን ዋንጫ ሴኔጋል ተቀምጣለች። በዚህም መሰረት ሞሮኮ የ2025 የአፍሪካ ዋንጫ አሸናፊ መሆኗ ታውቋል። ይሄ ነገር በጣም የሚገርም ነገር ነው፣ ያልተለመደ ነገር ነው። ስለዚህ ለጓደኞቻችሁ በሙሉ ማወቅ ለሚገባችሁ ሰዎች በሙሉ ላኩላችሁ። የአካውንት አዲስ አካውንት ነው፣ ሁላችሁም ፎሎ ያደርጋችሁ። ይሄንን ያሳወቀው እንግዲህ ዛሬ ካፍ ባወጣው መግለጫ መሰረት ነው። የሴኔጋል ናሽናል ቲም ፎርፌ አድርጓል ይሄንን ጨዋታ ይላል። ይህም ማለት እንግዲህ ሞሮኮ ሴኔጋልን በፍጻሜው ጨዋታ 3-0 አሸንፋለች። ስለዚህ የ2025 የአፍሪካ ዋንጫ አሸናፊ ሞሮኮ ነው የምትሆነው ማለት ነው። እንደምታውቁት ጨዋታው ብዙ ድራማ ነበር፣ ተቋርጦ ነበር ለረጅም ሰዓታት። እናም ያው ካፍ የተለያዩ ማጣሪያዎችን አካሄዱ ለሞሮኮ የአፍሪካ ዋንጫውን ሰጥቷታል። አሳዛኝ የተባለ ሰበር ዜና ተሰምቷል። ሳዲዮ ማኔ ሀገሩን ከፍ ያደረገበት የዘንድሮ የአፍሪካ ዋንጫ አሸናፊ የነበረችው ሴኔጋል ዋንጫውን በካፍ ተቀምታለች። ካፍ ከወራት በፊት በሴኔጋል አሸናፊነት የተጠናቀቀውን ውድድር ሲመረምር ቆይቶ ሌሊት ላይ ዋንጫውን ከሴኔጋል በመቀማት ለሞሮኮ መስጠቱን አስታውቋል። ካፍ አንቀጽ 82ን በመጥቀስ ውሳኔውን ማስተላለፉን ሲያሳውቅ በአንቀጹ ላይ ማንኛውም ቡድን መደበኛ የጨዋታ ክፍለ ጊዜ ወቅት ከዳኛው ፍቃድ ውጪ ለመጫወት ፍቃደኛ ካልሆነ ወይንም ሜዳውን ለቆ ከወጣ እንደ ተሸናፊ አሊያም የውድድሩ ተሰናባይ ተደርጎ እንደሚቆጠርም ሕጉ ያስቀምጣል። የሴኔጋል ብሔራዊ ቡድን በፍጻሜው መርሃ ግብር ሜዳውን ለቀው በመውጣታቸው ያልተገባ ባህሪ አሳይተዋል በሚል ጥፋተኛ ተብለዋል። እናም ካፍ ባስተላለፈው ውሳኔ መሰረት የሞሮኮ ብሔራዊ ቡድን በፎርፌ ሴኔጋልን 3-0 በመርታት የአፍሪካ ዋንጫ አሸናፊ መሆኑን አረጋግጧል። ይህንን የካፍ ውሳኔ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ሞሮኮ ከ3 ወር በኋላ የ25ቱን የአፍሪካ ዋንጫ መብላቷ ተረጋገጠ። ይሄ ቀልድ አይደለም፣ እዚህ ጋር ምነግራችሁ ማለት ነው። ኧረ ጎበዝ ወዴት እየሄድን ነው? እኔ የአፍሪካ እግር ኳስ እኮ ትልቅ አፍሪካ ላይ የሚደረግ ላይ ትልቁ ቶርናመንት የአፍሪካ ዋንጫ ነውና ከ3 ወር በኋላ ማለት ነው ይግባኝ ሰሚ ኮሚቴ ተቋቁሞ ይግባኝ ብሎ ሞሮኮሽ ምናምን ለክ በዲሲፕሊን ምክንያት ተብሎ በፎርፌ 3-0 ከሴኔጋል ዋንጫው ተነጥቆ ለሞሮኮ እንዲሰጥ ተወስኗል። ኧረ ጎበዝ ወዴት እየሄድን ነው? ያ ሁሉ ቶርናመንቱ ላይ ያየናቸው ጨዋታዎች በቃ አሁን ገደል ገቡ ማለት ነው። ጥቅም የለውም። ፋይናል ላይ ያየነው ጨዋታ እንደዛ ተፈላልጠው በሉ ይገባታል ሴኔጋል ምናምን ብለን አይናችንን እንደዚህ ብለን ያየነው ጨዋታ ገደል ገባ። ጥሎ ማለፍ ላይ ምናምን ያየናቸው ጨዋታዎች ገደል፣ ሙሉ ቶርናመንቱ ገደል ማለት ነው። የሴኔጋል ተጫዋቾች እንዲህ ምናምን የተለያዩ ፖስቶች እየሰሩ ነው። ዋንጫውን ይዘው ወንድ ከሆናችሁ ኑና እንጠቁን፣ እስቲ ወንድ ከሆናችሁ ኑና ዋንጫውን ውሰዱ ምናምን እያሉ እየተናገሩ ነው። ብቻ ግን አስቂኝ የሆነ ውሳኔ ዛሬ ካፍ ወስኗል። ሙሉ ለሙሉ በፎርፌ 3-0 በሆነ ውጤት ሞሮኮ የ2025ቱን የአፍሪካ ዋንጫ አሸናፊ እንደሆነች አረጋግጧል ማለት ነው። እንግዲህ ምንም ማድረግ አይቻልም። በቃ መብታቸው ነው። ከዚህም ወስደው ለምን እስካሁን የነበሩ ለእኛ የተወሰነ የሆነች ዋንጫ እኮ ቢሰጡን የሆነ ዘመን ላይ እኛም እንደዚህ እኮ ተጭበርብረን ይሆናል እንጂ ብዙ የአፍሪካ ዋንጫ ይኖሩን ይሆናል። እንደዛ ነው ማሰበው። ብቻ የሆነች ዋንጫ ለእኛም ቢሰጠን አሪፍ ነው። ከ3 ወር በኋላ ዋንጫ ግን ሲሰጥ ምን አይነት አሁን ድጋሚ ይዘው ሴሌብሬት ያደርጋሉ ነው በባስ የሞሮኮ ደጋፊዎች እንዴት እንደሆነ እየገባኝ አይደለም። ሜዳሊያውም ድጋሚ ነው መሰለኝ በየቲሙ ተግማማ። አሁንስ ኧረ ወዲያ ሰበር አስደንጋጭ ዜና! የአፍሪካ ዋንጫ ሻምፒዮንነት ከሴኔጋል ተቀምቶ ለሞሮኮ ተሰጠ። ካፍ ነው አሁን ይሄንን መረጃ ያሰራጨው። በቻምፒየንስ ሊግ ምሽት ላይ አርሰናል ድንቀቶታል፣ ሲቲ ተባሯል፣ እንደዚህም ቼልሲ ተባሯል ዛሬ። ይሄ የሆነ ባለበት ሰዓት ላይ ግን ካፍ አንድ አስደንጋጭ መረጃ አውጥቷል። በዚህም መሰረት ሞሮኮ የአፍሪካ ዋንጫ ሻምፒዮን መሆኗን አረጋግጦላታል፣ ከሴኔጋል ቀምቶ ማለት ነው። በአፍሪካ እግር ኳስ ታሪክ እጅግ ያልጠበቀ አነጋጋሪ ክስተት ተብሏል። የ2025 የሞሮኮ አፍሪካ ዋንጫ የፍጻሜ ጨዋታ ሙሉ በሙሉ በመቀልበስ ሞሮኮ የውድድሩ ሻምፒዮን ብሎ ያወጀበት ምክንያት የሴኔጋል ብሔራዊ ቡድን አሳይቶታል በተባለው የስርዓት ጥሰት ምክንያት የፍጻሜውን ጨዋታ በፎርፌ እንደተሸነፈ ተቆጥሮ ሞሮኮ 3-0 አሸናፊ እንድትሆን ተወስኗል። ይህ ያልተለመደ የጠረጴዛ ላይ ውሳኔ የተወሰነው የሞሮኮ እግር ኳስ ፌዴሬሽን ባቀረበው ጠንካራ ይግባኝ መሰረት ነው። የካፍ ይግባኝ ሰሚ ኮሚቴ የቀድሞውን የዲሲፕሊን ኮሚቴ ውሳኔ ውድቅ በማድረግ የሴኔጋል ብሔራዊ ቡድን ያሳየው ምግባር የአፍሪካ ዋንጫ መተዳደሪያ ደንብ አንቀጽ 82
እንደዚሁም 84ን የጣሰ ነው ብሏል። በዚህም መሰረት የሴኔጋል ውጤት ተሰርዞ ለሞሮኮ ተሰጥቷል። በጨዋታው ወቅት በተነሳ ግብግብ የሴኔጋል ተጫዋቾች ለተወሰነ ደቂቃ ሜዳውን ጥለው ወጥተው እንደነበረ ይታወቃል። በዚህ ውሳኔ ዙሪያ እናንተ ምን ትላላችሁ? አስተያየታችሁን ኮሜንት ላይ ዓለም እውነተኛውን አሸናፊ ያውቃል። በካፍ ውሳኔ አፍሪካ ዋንጫውን የተነጠቁት ሴኔጋሎች የብሔራዊ ቡድን ኮከብ ሳዲዮ ማኔ ቅሬታውን ገልጿል ማለት ነው። ሳዲዮ ማኔ በማህበራዊ ትስስር ገጹ ባስተላለፈው አጭር መልእክት ዓለም እውነተኛ አሸናፊውን ያውቃል ሲል መልእክቱን አስተላልፏል። የካፍ ውሳኔ የቡድኑን በርካታ አባላት ሲያስቆጣ፣ ሌላኛው የቡድን አባል የነበረው ሙሳ ኒያኬቲ እናንተ እብድናችሁ መታችሁ ሜዳ ላይ እንውሰዱ ሲል መልእክቱን አጋርተዋል ማለት ነው። ክለባችን የዛሬውን ጨዋታ አሸንፏል። ነገር ግን አንድ በጣም የገረመኝን ሰበር ዜና ልንገራችሁ። ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት የአፍሪካ ዋንጫ ከሴኔጋል ተቀምቶ ለሞሮኮ እንዲሰጥ እንደተደረገ የሚያሳይ መረጃን ይዞልን ወጥቷል። ክለባችን ጨዋታም ስንገባ ክለባችን በጣም በሚገርም ብቃት የዛሬውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ኤብሬቼዜና ዴክለን ራይስ በጣም ምርጥ ጎሎችን ማስቆጠር ችለዋል። ማርቲን ዙሜንዲ በዛሬው ጨዋታ ላይ በጣም ምርጥ ሆኖ ተመልክተናል ማለት ይቻላል። ተቀይሮ እስከሚወጣበት ሰዓት ድረስ በጣም ምርጡን ብቃቱን እያስመለከተን ነበረ። ከዛ በተጨማሪም ዴክለን ራይስ እና ፔሮ ኢንካፔን በጣም ምርጥ ጨዋታ ማሳለፍ ችለዋል። የተከላካይ መስመራችን በጣም ምርጥ ነበረ። ከዛ በተጨማሪም ኤብሬቼዜ በጉዳት ምክንያት ወይም ደግሞ በጥንቃቄ ምክንያት ይሁን ብቻ ተቀይሮ ወጥቷል። ወደ በኋላ ሚካኤል አርቴታ የሚናገረውን ይዤላችሁ መጣ ይሆናል። ቡካዮ ሳካና ዴክለን ራይስ ሙሉ ጨዋታ ባይጫወቱ አሪፍ ነበረ። በአጠቃላይ ክለባችን ፐርፎርማንስ በጣም የሚገርም ነበረ። ወደ 8 ውስጥ መግባት ችለናል። እናንተ ስለ ክለባችን ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። This is the biggest rivalry in football. Shame on you, CAF. Shame on you, Morocco Football Federation. Shame on you, the fucking CAF Football Federation, presidents and fucking associates. You guys are the most corrupted football association in the whole fucking wide world. Shame on you. You guys are disgrace. በጣም አሳፋሪ የሆነ የእግር ኳስ ዝርፊያ ተፈጸመ። ሞሮኮዎች በአፍሪካን የእግር ኳስ ፌዴሬሽን ታግዘው 90 ደቂቃ ሲደመር 2 ወር በሆነ መደበኛ ጊዜ ውስጥ የአፍሪካን ካፕ ኦፍ ኔሽንን አሸንፈዋል። ሴኔጋሎች የ2025ን የአፍሪካ ካፕ ኦፍ ኔሽን ዋንጫ ተነጥቀዋል። ዋንጫው ለሞሮኮ እንዲሰጥ ተወስኗል በካፍ ምክንያት። በጣም 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 የሚያስቅ፣ በጣም የሚያሳዝን፣ በጣም የሚያሳፍር ዲሲዥን ተሰጥቷል ለሞሮኮ። ሞሮኮ የ2025 የአፍሪካ ካፕ ኦፍ ኔሽን አሸናፊ ናቸው ተብለዋል። ኢማጂን ከ2 ወር በኋላ። ምክንያቱም የሴኔጋል ተጫዋቾች ሜዳ ለቀን እንወጣለን ብለው ባሳዩት ጸባይ ምክንያት ሞሮኮ በፎርፌት 3-0 እንዳሸነፈች ተደርጎ የአፍሪካ ዋንጫውን ለሞሮኮ ተሰጥቷል። This is disgrace, Morocco. This is disgrace. This is a robbery. Shame on you, CAF. Shame on you. This is disgrace. ሰበር መረጃ በዚህ ሰዓት ተሰምቷል። ነገሮች ተካረዋል። ዋንጫው ከሴኔጋል እጅ እንደማይወጣ ሴኔጋል በይፋ ገልጻለች። የአፍሪካ ዋንጫ የተነጠቀችው ሴኔጋል ካፍን በዓለም አቀፍ የስፖርት ፍርድ ቤት ልትከስ መሆኑ ተገልጿል። የሴኔጋል እግር ኳስ ፌዴሬሽን በካፍ ይግባኝ ሰሚ ኮሚቴ የተላለፈው ውሳኔ በመቃወም ጉዳዩ ለዓለም አቀፍ የስፖርት የግልግል ፍርድ ቤት ለመውሰድ መወሰኑን አስታውቋል። ሴኔጋል ውሳኔው የእምነት ክህደት ስትልም ኮንነዋለች። ካፍ ሙስና ውስጥ ገብቷል ያሉት ዋና ጸሐፊው የሴኔጋል ክብር ለማስጠበቅ እስከ መጨረሻው እንደሚታገሉና ዋንጫው ከሴኔጋል እንደማይወጣ አረጋግጠዋል። ጋይስ ሞሮኮ የአፍሪካ ሻምፒዮን መሆኗን ተረጋግጧል ማለት ነው። ከሴኔጋል ተቀምጦ ለሞሮኮ ተሰጥቷታል በፎርፌ ማለት ነው። 3-0 ተሸንፋቸዋል ተብሎ ሴኔጋሎች ባሳዩት ቢሄቪየር፣ በዛ ቢሄቪየር፣ በጣም በሚያሳፍረው ቢሄቪየር ማለት ነው። ይሄ ቀልድ አይደለም፣ የምሬ ነው። ቀልድ አይደለም፣ የተረጋገጠ ዜና ነው። በጣም ነው የሚያስደነግጠው። እኔ ራሱ ከልቤ ነው የገረመኝ ስላችሁ ዲያዝ ከዛ ፓኔንካ በኋላ አፍሪካ ዋንጫውን ማን ኦልሬዲ ተሸንፋችኋል። ከሜዳ ይውጡ ይግቡ፣ ተሸንፋችኋል። ገብቷችኋል። ዝም ብለው ነው አሁን ዋንጫውን የምትይዙት ለዝም ብሎ ለጌጥነት ነው እንጂ ማለት ነው። ተሸንፋችኋል። the whole world የሚያውቀው ተሸንፋችሁ ነው። ገብቷችኋል። ግን በጣም ሀርሽ ውሳኔ ነው ብዬ አስባለሁ። 3-0 የሴኔጋል አሰልጣኝ ከዚህ በኋላ ምንም አይነት ቶርናመንቶች ላይ እንደማይገባ ይታወቃል። ያው ተጫዋቾቹም ላይ እንግዲህ ገዳ ሊደረግባቸው ይችላል እየተባለ ነው። ያሉትን ነገሮች አፕዴት አደርጋቸዋለሁ። ኢና ኮንትሮል አድርጉት። እውነት ግን ይሄ ዋንጫ ከሴኔጋል ተወስዶ ለሞሮኮ መሰጠት ነበረበት? ይሄንን ጥያቄ ለእናንተ ልተውላችሁ። ብዙ ግፍ፣ ብዙ በደል፣ የተለያዩ ግፎች የደረሱባት ሴኔጋል እያለች ለሞሮኮ አንስቶ መስጠቱ ተገቢ ነው? ሰው ሳይቀር የሞተባት ሴኔጋል ነች። ነገር ግን ጨዋታውን አቋርጦ መውጣታቸው በፎርፌ ለሞሮኮ እንዲሰጣት ካፍ ትናንትና ሌሊት ወስኗል። አብዛኞቻችን ሻምፒዮንስ ሊግ ላይ ነበር ፎከስ ያደረግነው፣ ግን አፍሪካ ውስጥ ሌላ ተአምር ነው ሌሊቱ ሲሰራ ያመሸው ማለት ነው። ካፍ ሁለተኛ ስህተት በሀገራችን ወላይታ ዲቻ
ከሲዳማ ቡና የተወሰነ ውሳኔ ሁላችንም የምናውቀው ነው። አሁን ደግሞ በዚህ መጥቷል ማለት ነው። እናንተ ይሄንን ነገር ምን ትሉታላችሁ? ልክ ነው ብላችሁ ታስባላችሁ? ሳዲዮ ማኔ እንዲህ ሲል ተናገረ። የሌለ መሪ ለሀዘን ውስጥ ገብቶ ትክክለኛውን አሸናፊ ዓለም ታውቃለች። ዓለም ትክክለኛው አሸናፊን እሷ ትወስናለች ነው። የተለያዩ ደግ ተጫዋቾች እንደዛ ብሏል። እናንተ ምን ትላለች? ሰበር ዜና። ቆመህ ካለህ ቁጭ ብለህ አዳምጠኝ። አስደንጋጭ ዜና ስለሆነ ማለት ሴኔጋል በካፍ ምክንያት ከአፍኮን ተነጥቃ ለሞሮኮ 3-0 ፎርፌ ተደርጎ ዋንጫው ለሞሮኮ ተሰጠ ማለት ነው። የ2026 አፍኮን አሸናፊ ሞሮኮ ተደርጎ ተሰይሟል ማለት ነው። ያቺን ሜዳ ጥለው ስለወጡ በፎርፌ የተቆጠረባቸውና 3-0 ተደርጎ ተመዝግቦ ዋንጫው ከሴኔጋል እጅ ተነጥቆ ለሞሮኮ ተሰጠ ነው ማለት። የአረብ ገንዘብ ሲኖር እንደዚህ ነው። ገባ አይደል? እኛ ቺት አናረግም እንጂ ዋንጫውን የበላነው ዋንጫ ለማን ሲቲ ይሰጠው ነበር ማለት ነው። ገባ አይደል? የመጨረሻው ፓርት ቀድናት። እንዴት አባቱ የሚያቃጥል ዜና ነው ዴ! ያውላ ቋጥረን እንደዛ ተጋርለው ሜዳ ላይ የሆነ 10 ደቂቃ ምናምን አለቃቅሰው ስለወጡ ምናምን ፎርፌ ያደረጋቸው ደስ ትላላችሁ። አሰልጣኙ ዘላለም ታገደ አይደል? በቃ አሰልጣኙ ተቀጣበት። ዘላለም ታገደ። ማኔ ጀግና የሆነ አምበል ተጫዋቾቹን አስማምቶ ይዟቸው መጥቶ ተጫውተው አሸንፈው እንዴት ትነጥቋቸዋላችሁ? ካፍ ማይረባ ተቋማ የኢትዮጵያ ኳስ የተገማማ ነው እንላለን አይደል? የአፍሪካ ኳስም የተገማማ ነው። መቼም ከቤታችን እኮ እያደግን ነው መምጣት ያለብን። አቦ እንዴት አባቱን የተቃጠልኩት አርሰናል ጽድት አድርጎ እየለጠለጠ ስለሆነ ነው እንጂ ነው በእውነት ጨጓራዬን ተፍቸው ምላስ ሰንበር አድርጌም ልበላው ነበረ። ያን ያህል የሚያቃጥል ዜና ቀፋፊዎች ለፍተው አሸንፈው ተመልሶ መጥቶ አይደል ወደ ሜዳው። ምንድነው በቃ 10 ደቂቃ 15 ደቂቃ ባከነ እና ቀፋፊዎች። አፍሪካ ዛሬም በዓለም ፊት መሳቂያ መሳለቂያ ሆናለች። የካፍን ውሳኔ ተከትሎ ሳዲዮ ማኔ ትክክለኛውን አሸናፊ የዋንጫውን ባለቤት ዓለም ያውቀዋል ሲል የገለጸ ሲሆን እጅግ በጣም አሳፋሪና ሙስና ያለበት ሲል ገልጾታል። ጂሚ ካራገር በበኩሉ ደግሞ ይህ አምባገነናዊ ውሳኔ ነው፣ ካፍ አምባገነናዊ የሆነ ውሳኔን የወሰነው የአፍሪካ እግር ኳስ የማያድገው የአፍሪካ ዋንጫ ትልቅ የማይሆነው እንደዚህ አይነት አምባገነናዊ ውሳኔዎች ስላሉ ነው ሲል ገልጿል። ሴኔጋል እግር ኳስ ፌዴሬሽን በበኩሉ ደግሞ ወደ ዓለም አቀፉ የእግር ኳስ ፍርድ ቤት እንደሚወስደው ጉዳዩን ገልጾ ይህ እጅግ አሳፋሪ ነው ሲል የካፍን ውሳኔ ኮንኖታል። ሌሊቱን እንደሚታወቀው ዋንጫው በዚህ ዓመት የተካሄደውና ሴኔጋል የበላችው ዋንጫ ከሴኔጋል ተነጥቆ ለሞሮኮ እንዲሰጥና ሞሮኮ ይፋዊ የዚህ ዋንጫ አሸናፊ ነኝ ሲል መወሰኑ ይታወቃል። ይህም ታዲያ በርካታዎችን ያስገረመና ብዙዎችን ያሳዘነ የአፍሪካ እግር ኳስም እንዳያድግ ያደረገ ነው በሚል ብዙዎች እንዲተቹትና እንዲሳለቁበት ያደረገ ሆኗል።